አብርሃምን እያስጨነቁትና በጣም እያወቁት እንደሆነ ግልጽ ነው። እነቡዜ በጣም እሱን እየጠቀማችሁ እየመሰላችሁ እጅግ በጣም እየጎዳችሁት ነው። ሰላም የሆነውን ልጅ በግድ ታማሚ ነው ብላችሁ ታማሚ እንዲመስል ታማሚ እንዲሆን እያደረጋችሁት ነው። አብርሃም ደህንነቱን እየተናገረ ነው። አብርሃም ከሩታ ጋር መሆን እንደሚፈልግ እየተናገረ ነው። እናንተ አሁን ላይ የሱ ደህንነት የሱ ሰላም አሳስቧችሁ ከሆነ ጀስት ሰላም ነኝ ያለን ሰው በዚህ ልክ ማስጨነቅ ተገቢ አይደለም። እንዳልኳችሁ ፋሚሊዎች እነቡዜ ምናምን ነገር ጀስት ፖንተን ሆስፒታል ምናምን ሲሉ አብርሃምን ለብቻው መውሰድ ነው የፈለጉት። እንዴት ሩታ ራሱ እንዴት አምና ለእናንተ ትሰጣለች? አብርሃምን ይዛችሁ ብትሰወሩስ? አብርሃምን ይዛችሁ ብትደበቁስ? ወደ ሆስፒታል እንኳን እንሂድ ካላችሁ ከሩታ ጋር እንጂ አብርሃምን ለእናንተ እንዴት አምና እንድትሰጥ አሰባችሁ? እናንተ አብርሃም ከሩታ ጋር መሆን ምቾት ካልሰጣችሁ ሩታ አብርሃም ከናንተ ጋር መሆኑ እንዴት ምቾት ሊሰጣት ይችላል? ቢያንስ እንኳን ከቡዜና ከዳኔ ጋር ቀጠሮ ይዘ ነበር። ከነሱ ጋር አሁንና ከዛ ከነገ ወዲያ መሄድ ትችላለህ እያልኩ ነው። ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው። ከኤፍሬምም ጋር ታጣላኛለህ። እየሰማኸኝ ነው አይደል? እኔ በአንተ ምክንያት ከኤፍሬምም ከሩታም ጋር መጣላት አልፈልግም። ለምንድን ነው ማትረዱኝ እናንተ? ምንድነው አንተ ፍላጎት? የኔ ፍላጎት በንግግር እንስማማ ነው። አንስማማም። ይቅርታ አድርግልኝ፣ እስካሁን አክብሬ አድምጫለሁ። እኛ እነሱ ከኛ ጋር የመግባባት ሀሳብ ጭራሽ የላችሁም ጭንቅላታችሁ። ስለዚህ ንግባና ህግ ይዳኘን። በቃ አግባባቸው እኮ ነው ዳኒ እያልኩ ያለው። ትግባባላችሁ ከኛ ጋር ህግ ይዳኘን። ያስማማናል ብለን እንተማር አይደል? እዚህ ጋር ያንተ ሀሳብ መቀየር አብርሃምንም ግራ እያጋባው ነው። ስለዚህ እንግባ፣ ህግ ይዳኘናል እንጂ ሁሉ መጥቷል አይደል እንዴ? እስካሁን ብንግባባ በጣም መግባባት የምንችል ሰዎች ነበርን፣ ግን ደግሞ የምንግባባ ሰዎች አይደለም። ስለዚህ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። በመጀመሪያ ደረጃ ኤፍሬም አንዴ እነሱ ላናግራቸውና ትመለሳላችሁ። አንዴ እዛ የት ነው የምንሄደው? እዚህ ሁንልኝ። እዛ በቃ እንሂድ። ጊዜያችን እየፈጃችሁ ነው። በእግዚአብሔር ወይ እንሂድ። ኤፍሬም አንዴ እኔ ቡዜንም ዳኔንም ሄርሜላንም ላውራቸው። እሺ በለኝ አንዴ። እኔ ሩቴ አንዴ ችግር የለውም። አንዴ እኔ እነሱን ላስማማከት ነው። የተለየ አይደለም ሩታ፣ አልተረዳሽኝም። የተለየ አይደለም። ወደሚያስማማ ሐሳብ ላመጣቸው ነው። ስለዚህ አንዴ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ ፋሚሊዎች። ዛሬም እጅግ በጣም በሚገርም ነገር ወደ እናንተ መጥቼ ያለው። ለዚህ ቤት አዲስ ሲሆናችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎች። በዚህ ሳምንት እንዳልኳችሁ ቢያንስ 5000 ማለፍ አለብን ቤተሰቦች። ዛሬ እጅግ በጣም ጉድ የሚያስብል ነገር ተፈጥሯል። አይታችሁታል ብዬ አስባለሁ። አብርሃም ላይ የደረሰውን ነገር አይታችኋል። እጅግ በጣም የሚያሳዝን ጉዳይ ነው። አብርሃም ወደ ሆስፒታል ሄዷል። ያው እንደዚህ የመሆኑ ምክንያት እነማን ናቸው? ለምንስ እንደዚህ ሊሆን ቻለ የሚለውን ነገር እናወራበታለን ፋሚሊዎች። ይሄ ጉዳይ እጅግ በጣም ስር እየሰደደ ስለመጣ እኛም ዛሬ እንናገራለን። ይሄ ሁሉ ነገር ያው እና አብርሃም እና ሩታ ጀስት ኤፍሬም ባይነኳቸው ጀስት ጥሩ ነበረ ማለት ሄደው የራሳቸውን ጊዜ ቢያሳልፉ እጅግ በጣም አሪፍ ነበር። በመሃል ላይ ያው የገቡ ሰዎች ለአብርሃም እንደዚህ መሆን ተጠያቂ ናቸው ብዬ አስባለሁ። አብርሃም በዚህ ሰዓት እንደዚህ አይሆንም ነበር። ይሄኔ የተዝናና የራሱን የሆነ እጅግ በጣም ጥሩ ጊዜ የሚያሳልፍበት ወቅትና ሰዓት ነበር። ያ ነገር ግን ሊሆን አልቻለም። እስቲ ለምን እንደዚህ ሆነ የሚለውን ነገር እናያለን። እስከ መጨረሻው ግን አብራችሁን ቆዩ። ቪዲዮ አይተን እንነጋገራለን። ያዙትና በቃ እንዲረጋጋ እኮ ነው። እስኪ ሩታ ከለቀቀው ብዬ ነው ትንሽ ንፋስ ብዬ ነው። አንዴ ተረጋጉ። ቆይ አብርሽ ስማኝ፣ እኔን ስማኝ። ልተነስ አንዴ ሐኪም ቤት ነው እንሂድ። አብርሽ ሲጀመር አንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተህ እንዳልኝ በእናትህ አንተ እንዴ! ምንድን ነው የሚጠጣው? ውሃ አብርሽ
ምንድነው አብርሽ ሚለው መኪና ውስጥ አንተ ንዳውጣ በእናትህ አንተ አስወጣን እንዴ ናሽ ወደዚህ ጋር አስጠቃልኝ እና ፋሚሊዎች ያው እንዳያችሁት ነው አብርሃም ወድቋል ምናምን ነገርና አብርሃም ለምን ወደቀ በጣም ያው እርግጠኛ ሆኜ አንደኛም ጭንቀት ነው ብዬ አስባለሁ በዚህ አይነት ግርግር ውስጥና በእንደዚህ አይነት ሁከት ውስጥ እንዴት ሰላም ያገኝ የልጁን ሰላምና ደህንነት ወይ ደግሞ ጤነኛ መሆን የፈለጉ አይመስልም አንዳንድ ሰዎችና ከዛም አንፃር ይመስለኛል ከዛ እዚህ የመለሷቸው ያው ፖሊስ ጣቢያ ጀስት እንደሚገቡ አይነት ነገር አውርተው ነበር ከመንገድ የመለሷቸው ግን የእውነትም እንደተባለው መሃል ላይ ከደረሱ በኋላ ሐሳብ ቀየሩ እየተባለ ነው ይሄን ሐሳብ ደግሞ እውነትም ዴቭ ባይዘይ ትላንት ብያችኋለሁ በምንም አይነት ነገር ቢሆን ፖሊስ ጣቢያ አይደለም የፈለገ ቦታ ቢገቡ እነዚህ ሰዎች ህግ የሚፈርደው ለነሩታ እንጂ ለነቡዜ እንዳልሆነ ግልጽ ነው ዛሬ አሁን ላይ እንደዚህ እንደሆኑት አይደለም ባለመፍት ምናምን ለመምሰል ጥረት እንዳደረጉት ወይ ደግሞ እንደታገሉት በፍጹም አይደለም ፋሚሊዎች ህግ ቦታ ከሄዱ ህግ ቦታ ቢገቡ ሙሉ ለሙሉ ለሩታ እንደሚነገር እንደሚፈረድ እጅግ በጣም እርግጠኛ ነኝ ለምን ካላችሁ አብርሃም ያው በዚህ ሰዓት በራሱ መወሰን የሚችል አይነት ሰው ስለሆነ በቡዜ ስር ያለ ወይ ህፃን ልጅ አይደለም ወይ ጡንጦ የሚጠባ ልጅ አይደለም እነ ዳኒ ምናምን ቡራ ከረዩ ምናምን እንደዛ አምባጋራው እንደፈጠሩት አይደለም ማንም እንደሚያደርገው አይደለም ህግ ቦታ ቢሄድ አብርሃም የራሱ ውሳኔ ከተናገረ ህግ የሚወስነው አብርሃም ለተናገረው ነገር ሙሉ መፍት በመስጠት እዛ ነገር ላይ እንደሚፈርድለት እጅግ በጣም ግልጽ ነው ግን ዛሬ ለምን እንደዚህ ሊሆኑ ቻሉ ለምን ሐሳብ ቀየሩ የሚለው ነገር አይ መረጃ አሁንም ተጨባጭ የሆነ መረጃ የለም እንደ ህግ ደረጃ ስናየው ዳኒ ተጨባጭ የሆነ መረጃ የለም ምክንያቱም የያዙት ህፃን ልጅ ነው ገና ህፃን ልጅ ነው አይደለም እንዴ ስለዚህ በቃ ከሚስቴ ጋር ለዝናና ነው እየወጣ ያለው ህግ አሳማኝ እኛ ጥፋተኛ ነን እንጂ እነሱ ጥፋተኛ ነን በደም ተረዱ አሁን ግን እናንተ ልክ ነህ ዳኒ በጣም ልጁ ይታከምና ጤነኛ ከወንዶም ህግ ጋር መምጣታችሁ ልኩ ጥሩ ነው ልጁ ገብቶ ታክሙ ጤነኛ ከሆነ ከነሱ ጋር ካንተ እኮ አሁን ካንተና ከቡዜ ጋር እንዲገናኝ ላደርግ ነው አይደለ ህክምና የምንወስደው ከሆነ እንወስደዋለን የትም የሚሄድ ካለበት መሄድ ይሄዳል አሁን ግን እኛ ተረጋግተን እነሱን ለማሳመን እንሞክር ነው እያልኩ ያለው እስከዛሬ ድረስ ይኸውልህ ዴቭ ያልገባህ ነገር እስከዛሬ ስለምናት እሱ ሳወራው ይገባቸውና ይረዱኝ ነበር አልተረዱንም ነው ማለት እስኪ አሁን ቀዝቀዝ እናርገው ገብቷል አይደል አሁን ቀዝቀዝ እናርገው እኮ ቡዜ አሁን በቃ እዚህ ጋር ደርሰን ደግሞ ሲጀምራ ተጨቃጨቅ የማይሆን ቦታ ላይ ነው የቆመው ልክ አይደለም እዚህ ጋር ገባ ይሄ እድል እንዲያመልጠኝ አልፈልግም ሲጀምራ ባለፈው አሁን ደግሞ ይሄን ነገር አብርሃም ይዘውት ሄዱ ማለት ጭራሽ ላናገኘው እንችላለን ያ ሁሉ ሻንጣ ያዙ ያለ ምክንያት አይደለም እንዴ ይሄን ነገር እንዲወጡ መፍቀድ የለብንም ምን ሆናችኋል ልክ ናችሁ እኮ ስለ ወንድሜ እኮ ነው የምታወሩት ልክ ናችሁ ሄርሜላ ስሜትሽን ሳልረዳ ቀርቼ አይደለም በደንብ ነው የምረዳሽ ግን እኔ ፖሊስ ጣቢያ ገብቼ ከነሱ ጋር የሆነ ነገር ውስጥ መባ ሲጀመር ደግሞ በቃ እየመጣው ነው ያሰብኩት ፖሊስ ጣቢያ ነው ገብቼ ምንድነው ምለው ነገር ሳልም እኮ መብትሄው አሁንም ድረስ ከሩታ ጋር ከኤፍሬም ጋር በጣም እየተጨቃጨቅን ነው ያለነው አይደለም ሁለቱንም ተረጋግተን እናውራ አብርሃም ብናውራው መልስ እየሰጠን አይደለም አይደል ስለዛ ተረጋግተን ማስረዳት በቻልንበት መንገድ እናስረዳቸውና ዛሬ ከኛ ጋር ይዋል በሉ እናንተ በጸባይ ነው ምላችሁ እኔ እንጂ አሁን መካሰስ ወይ ደግሞ ፖሊስ ጣቢያ ምናምን መግባትን እኔ ጠልቼው አይደለም ፖሊስ ጣቢያ ብንገባ ደስ ይለኛል ግን የምንለው ነገር ግን ለኛ አሳማኝ አይደለም ነው ምላችሁ መስሏል እኔ እስከዛሬ ድረስ ያለነበር ስለነበረው እሺ እኛ በቃ አምነናል ችግር የለም እነሱን አግባባችሁ ችግር የለም በንግግር እንዲያውቁ አንዳንድ ጊዜ አስተዋይ ነው ምላችሁ ለዚህ ነው ነገሮች ገና ሳይፈጠሩ ያቃቸዋል ምን ሊሆን እንደሚችል ውስጥ ላይ ምን ሊፈጠር እንደሚችል ግልጽ ነውና ያው ጥያቄ ግልጽ እየጠየቃቸው ነው መልስ የላቸውም እዛ ቦታ ቢገቡ ፋሚሊዎች ምንም አይነት መልስ የላቸውም ግን አሁን እኔ ግራ እየገባኛል አብርሽን በዚህ ልክ ለምን ማስጨነቅ አስፈለገ ፋሚሊዎች እጅግ በጣም አብርሃምን እያስጨነቁትና በጣም እያወቁት እንደሆነ ግልጽ ነው እነቡዜ በጣም እሱን እየጠቀማችሁ እየመሰላችሁ እጅግ በጣም እየጎዳችሁት ነው ሰላም የሆነውን ልጅ በግድ ታማሚ ነው ብላችሁ ታማሚ እንዲመስል ታማሚ እንዲሆን እያደረጋችሁት አብርሃም ደህንነቱን እየተናገረ ነው አብርሃም ከሩታ ጋር መሆን እንደሚፈልግ እየተናገረ ነው እናንተ አሁን ላይ የሱ ደህንነት የሱ ሰላም አሳስቧችሁ ከሆነ ጀስት ሰላም ነኝ ያለን ሰው በዚህ ልክ ማስጨነቅ ተገቢ አይደለም እንዳልኳችሁ ፋሚሊዎች እነቡዜ ምናምን ነገር ጀስት ፖይንት ሆስፒታል ምናምን ሲሉ
አብርሃምን ለብቻው መውሰድ ነው የፈለጉት። እንዴት ሩታ ራሱ እንዴት አምና ለእናንተ ትሰጣለች? አብርሃምን ይዛችሁ ብትሰወሩስ? አብርሃምን ይዛችሁ ብትደበቁስ? ወደ ሆስፒታል እንኳን እንሂድ ካላችሁ ከሩታ ጋር እንጂ አብርሃምን ለእናንተ እንዴት አምና እንድትሰጥ አሰባችሁ? እናንተ አብርሃም ከሩታ ጋር መሆን ምቾት ካልሰጣችሁ ሩታ አብርሃም ከእናንተ ጋር መሆኑ እንዴት ምቾት ሊሰጣት ይችላል? እንዴት አስባችሁት ነው? በዚህ ልክ ሩታ ሞኝ ናት ብላችሁ ነው? በዚህ ልክ ሩታ አታስብም ብላችሁ አስባችሁ ነው ወይስ ደግሞ ምንድን ነው? አልገባኝም። እውነት እናንተ እንደተባለው ዛሬ አብርሃም እናንተ ጋር ይዋል ተብሎ ለእናንተ ተሰጥቶ ነገ የምትመልሱ አይነት ሰው እንዳልሆናችሁ እኮ በደንብ ይታወቃል። አብርሃም እናንተ እጅ ላይ ከገባ ጭራሽ ልትመልሱት እንደማትችሉ ግልጽ ነው። ፋሚሊዎች ቪዲዮ ላይ በጣም እያያችሁ ከሆነ እጅግ በጣም እየገረመኝ ነበረና በጣም ዳኒ ራሱን እንደ ባለመፍት ምናምን አድርጎ ለማሳየት እየሞከረ ነውና ዳኒ አሁንም ቢሆን አንተ በማይመለከት ጉዳይ ነው የገባው። እውነትም ሩታ እንዳለችህ ነው። ሩታ ከፈለገች አንተን አስቀብድዳ ማሳሰር ትችላለች። በጣም መፍቷን እየተጋፋህ ነው። በጣም ድንበር እያለፍክ ነው። የእውነት ሩታ ስለምትወድህ አንተን ስለምታከብርህ ነው እንጂ ዝም እያለች ያለችው ይመስለኛል። ያለፉትን ነገሮች አይታ ነው እንጂ ዝም እያለች ያለችው። ወደ ህግ ብትሄድ ነገሩ በስርዓት በህግ ቢያዝ ምን ሊደርስብህ እንደሚችል ግልጽ ነው። አንደኛ የሰው ትዳር በማወቅ ትጠየቃለህ። ሲቀጥል ደግሞ ሰላም በመንፈግ ትጠየቃለህ። ልጆቹን ሰላም አሳጣቸው እኮ የራሳቸውን ጊዜ እንዳያሳልፉ ለማድረግ እየሞከርክ ነው። በዚህ ልክ ደግሞ ፖሊስ ጣቢያ በር ላይ እንደተባለው ቆማችሁ ደግሞ እንደዚህ ግርግር ሲፈጠር እንዴት የህግ አካል ሮጦ እንዳልመጣ አልገባኝም። እውነትም እንዳላችሁት ፖሊስ ጣቢያ በር ላይ ከሆናችሁ እንዴት ፖሊሶች እንዳልመጡ አልገባኝም። ይህንን አይተው ዝም ሊሉ እንደማይችሉ ግልጽ ስለሆነ፣ ስለዚህ ፋሚሊዎች በምንም አይነት ነገር ያው ሩታን ምን ሊያደርጓት እየሞከሩ እንደሆነ እጅግ በጣም ግልጽ በሆነ መንገድ እያየን ነው። ዴቭ አንዳንድ ነገሮችን በብልሃትና በጥበብ ለመጠቀም እየሞከረ ነው። እውነት ዴቭ በንግግር የሚያምን አይነት ሰው ነው እንዳያችሁት። ግን አሁን ላይ ዴቭ ራሱ ምን እያሰበ እንደሆነ እኔ ግልጽ ሊሆንልኝ አልቻለም። ፋሚሊዎች አብርሃምን እውነት ለምሳሌ አብርሃም ከሩታ ቢወጣ ወደ ሩታ እንዲመለስ ያደርግ ይሁን የሚለው ነገር ጥያቄ ይፈጥርብኛል። ስለዚህ ዛሬ ላይ አብርሃም እንደዚህ ታሞ የመውደቁ ዛሬ ላይ አብርሃም እንደዚህ የመጎዳቱ ትልቁ ምክንያት እናንተ ናችሁ። በጭቅጭቃችሁ አይምሮውን በጣም ረበሻችሁት። እስኪ ቢሄዱስ? በጣም ፋሚሊዎች እጅግ በጣም ግልጽ ነው። የነ ኤፋ ጀስት የነ ሩታም ጥያቄ ዴቭ እና ቡዜ ላይ እንዳልሆነ ዛሬ በግልጽ አይተናል። ዛሬ ከነሱ ጋር ይዋልና አንተ ነገ ከፈለክ ከነገ ወዲያም የፈለጋችሁበት ይዛችሁት መሄድ ትችላላችሁ። አሁን ከነሱ ጋር ይዋል። አንድ ነገር ደግሞ ያልገባ ነገር ምን ነው ታውቃለህ ዴቭ? እኛ እዛ አስቀድመን ብዙ ነገር ነው ያደረግነው። ምንድነው ብዙ ከመሬት ተነስተናል ለመሄድ ነው። ምንድነው ብዙ ያደረግነው? ፓኬጅ ከፍለና ብዙ ነገር ነው ያደረግነው። እኛ ከፍላለን፣ እሱን ኪሳራውን እኛ ከፍላለን፣ እኛ እንመልሳለን። ልጁ ብቻ ከኛ ጋር ይሄድ ዛሬ አብርሃም ከኛ ጋር ፕሮግራም ይዛል። እሺ ብለን ነበር። ኧረ አብርሃም አይደለም ይኸውልህ፣ ዲያር አብርሃም አሁንማ ተው ዳኒ አስማኝ። አብርሃም ይኸውልህ ምንድነው የሚያደርገው? ወደ መድራ እሱ ነው የሚፈልገው። በእግዚአብሔር እንሂድ በቃ ሲጀመር ነው ወራዳ ፕሮግራም ይዘ ነበር። አብርሃም ምንድነው ሶስት አይነት ወሬ የምታወሩት? ወይ አንዳችሁ ግቡ ወይ ምን እናደርግ? በቃ እሺ ወይ ዴቫ ዝም በል አንተ በቃ አይደለም። እዚህ ድረስ በር ላይ ከደረስን በኋላ አቋም አይቀየርም። ይባስ ሌላ ነገር አስፈጥሩ፣ ሌላ ነገር ነው የሚመስለው። እሺ ተውት። ቆይ ዳኒም ቡዜም አንዴ ተረጋጉ። ሩታ እየሰማሽኝ ነው አይደለ? አሁን እኔ መንገድ ላይ ፖሊስ ጣቢያ ልንመጣ ነው አይደል? ሀሳባችን ወደዚህ የመጣ ነው። በደንብ ተረዱኝ። ኤፍሬም እንትን እያለኝ ስለሆነ ነው። አንዴ የምትረጂኝ ከሆነ አንዴ እንድትረጂኝ ይፈልጋለሁ። ሀሳቤን ልጨርስና ታወሪያለሽ። አሁን አብረሽ እንግዲያው በቃ ለኛ ጤንነቱ አላሳመንም ብዬሻለሁኝ አይደለም ቀደም። አሁን ግን እያልኩሽ ያለሁት ምንድነው እኔ ፖሊስ ጣቢያ ገብተን እዚህ ውስጥ ከቤተሰብ ጋር ሌላ ውስጥ መግባቱ አስፈላጊ አይደለም። ተረዳሽኝ አይደለም? ለሚያየው ሰው ለሚሰማው ሰው ደስ አይልም። ስለዛ አሁን አብረሽ ከነቡዜ ጋር እንግዲያው ቀጠሮ ይዟል። ከነሱ ጋር ይዋልና ነገም ከነገ ወዲያም ይዛችሁት መሄድ ትችላላችሁ። ሩታ እኛ አብረሽን ካንቺ ልንወስድ አይደለም እና ለምን ቢያንስ እንኳን ኤፍሬምን አስረጁ ይሄንን ነገር ዲባለ ምን አንተ ማይገባ ምን አለ መሰለህ ካንተ ነገር
የምፈልገው። አንዴ ወረድ ችግር የለም። ህግ ብንገባ እኮ ማለት ነው ለእኛ ነው የሚፈርደው። ችግር የለም። ልጁ እኮ የት ቦታ መሄድ ይችላል? ልጁ ጤነኛ አይደለም። ጤነኛ አይደለም ብታሳብደው ነው በግድ ይፍረድልህ በቃ። ኧረ ሩታዬ አንቺ እኮ ባትወርጂ አሪፍ ነበር። ኧረ በእግዚአብሔር ሰውን እያስቸገራችሁ ነው እንዴ? አሁን የባሰ አትወጡ። አካባቢ ላይ ያላችሁት ፖሊስ ጣቢያ ነው። ስለዚህ ሌላ ነገር መሳሳቡ እነሱ ሄርሜላንና ዳኒን ነው እንጂ ያልፈለጉት እነዴብ በራሳቸው መንገድ ቢሞክሩ ሩታም እሺ እንደምትል ግልጽ ነው። ግን እነቡዜ ሄርሜላን አቅርበው ከሩታ አብርሽን ወስደው ለሄርሜላ ለመስጠት እያደረጉ ያሉት እጅግ በጣም ከባድ ጥረት እንዳለ በቪዲዮ ላይ አይተናል። ስለዚህ ከፈለጋችሁ እንሂድ እያላቸው ነበር። ኤፋ እንሂድ አንተና ቡዜ ከፈለክ እንሂድ እያለው ነበርና ለዴብ አይታችኋል። ኬዛቸው ከነሱ ጋር አይደለም። እነሱ ከነሱ ጋር ቢሄዱ አብርሃምን ሊያሳክሙ ቢሞክሩ ምንም አይነት ነገር ቢያደርጉ እነሱ ላይ ምንም አይነት ጥያቄ የላቸው። የነሱ ጥያቄ በእያንዳንዱ ጉዳይ ላይ ሄርሜላ ዳኒ ለምን ይገባሉ በማያገባቸው ጉዳይ ነው እንጂ ሌላ ነገር እንዳልሆነ ግልጽ ነው። ስለዚህ ልጆቹን ሰላም ስጧቸው። ሩታ እንኳን ሰላም መሆኗ እጅግ በጣም ገርሞኛል። ፋሚሊ በእንደዚህ አይነት ግርግር ሁካታ፣ በእንደዚህ አይነት ጫጫታ ውስጥ ጤነኛውም ሰው ያብዳል እኮ። ሰላም ያለው ሰው ራሱ ያብዳል። እንደዚህ አይነት ጩኸት፣ እንደዚህ አይነት ግብግብ ሲፈጠር ጤነኛ የነበረው ሰው ይታመማል። ስለዚህ ሰላም አልሰጥ ብላችሁት ልጁ እንዲታመም እንደዚህ እንዲሆን ያደረጋችሁት እናንተ ናችሁ። ቢቻላችሁ ከነዚህ ሰዎች ህይወት ወጥታችሁ በአብርሃምና በሩታ ግንኙነት ደስተኛ ሆናችሁ ልትኖሩ ይገባል ብዬ አስባለሁ። ይህንን ነገር ካላደረጋችሁ አሁንም በእርግጠኝነት አሁን ወደ ሆስፒታል ሩታ ፋሚሊዎች አይታችኋል። ወድቆ ለዴቭ ምን እያለችው ነበር? ሆስፒታል ሂድ እዚህ ጋር አይደለም እያለች ነበር ካያችኋት እና አይታችኋል። የአብርሃም ወደ ሆስፒታል መሄድ ሩታ ላይ ሊያመጣ የሚችለው ነገር እንደሌለ በግልጽ እየተናገረች ነው። ስለዚህ ዛሬ ላይ አብርሃም ወደ ሆስፒታል እንዲሄድ የፈለገችው ሩታ ናት። እንዳልኳችሁ እነ ዴቭ ሆስፒታል እንውሰደው ቢሉ ሩታ እሺ እንደምትል ግልጽ ነው። ስለዚህ ዛሬ በቃ ግልጽ የሆነውን ነገር ተናግራለች። እናንተ ቢቻላችሁ እውነትም እንደምትሉት ዴቭም ቡዜም እንደምትሉት በሩታና በአብርሃም ግንኙነት ደስተኛ ከሆናችሁ የልጆቹን ሰላም ስጧቸው፣ ተዋቸውና እናንተ የራሳችሁን ላይፍ ለመኖር ሞክሩ። እውነትም ደግሞ ይሄን ጉዳይ እንድታሳክም ለሩታ ለራሷ ብትሰጧት ጥሩ። ሩታን አሳክሚ ብትሏት እሺ እንደምትል በጣም ግልጽ ነው አይደል ፋሚሊዎች? ይሄ ግልጽ የሆነ ነገር ነው። ሩታ ያው ቅንነቷን የዋህነቷን ስለምናቅ ማለት ነው። እዚህ ጉዳይ ላይ ደግሞ ትልቅ እሳት እየጫሩና ነገሩን እያንቦለቦሉት ያሉትን ሰዎች ከመሃላችሁ በእናታችሁ አውጡ። ዳኒ በቃ አያስፈልግም። ዳኒ ለግርግር ለብጥብጥ ምናምን ነው እንጂ ለምንም አያስፈልግም። ጀት ምንም በማገባው ከይፋ ጋር ሊጣላ ምን ቤት እንደሆነ እንኳን ግራ እየገባን እኮ ነው ፋሚሊዎች። ስለዚህ ዛሬ አብርሃም እንደዚህ የመሆኑ ምክንያት እናንተ ናችሁ። በዚህ ልክ ሰላማቸውን ባትነሷቸው፣ ባትጨቀጭቋቸው እጅግ በጣም ጥሩ ነው። አብርሃም የመውደቁና እንደዚህ የመጎዳቱ ዛሬ ላይ ፌንት የመጫሩ ዛሬ ምንም አይነት እሱ ላይ ቢደርስ እናንተ ያደረጋችሁበት ነገርና እዛ ጋር እየተጨቃጨቃችሁ ያላችሁት ጭቅጭቅ ሰላም ነስቶት ነው። ስለዚህ አብርሃምን ብትንከባከቡት ጥሩ ነው። ከሩታ ጋር ብትተዉት ጥሩ ነው። ትዳራቸው አሁንም ወደፊት እንደሚቀጥል ግልጽ ነው። ልጅ ስላለ በመካከላቸው ላለው ፋሚሊዎች እናንተስ ምን ታስባላችሁ? እዚህ ሀሳብ ላይ ኮመንት ላይ ሀሳባችሁን ቁጭ አድርጉልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። አያስፈልግም። ታውቀዋለህ፣ የማይሆን ነገር ውስጥ ነው የምንገባው። ምን አይነት ጣጣ እንደሚያመጣብህ እኮ ጠንቅቀህ ታውቀዋለህ። ሩታ ምንም አታመጪም እስካሁን ማለት ነው። የእሱ ባለቤት ነች፣ እሱ ደግሞ ወንድም ነው ብዬ ነው ያከበርኩት። ምንም ነገር አታመጪም። ገባሽ? በኃይል በጉልበትም ከመጣችሁ ምንም አታመጡ። አታስፈራሪ። በጣምማ ጠንቅቀህ ታውቃለህ። ያለነው ቦታም በጣም አሪፍ ቦታ ነው። አንተ ነው ነገር ለማድረግ በጣም ቀላል ነው። ቀላል ከሆነ የፈለግሽውን ነገር አምጪ። ማምጣት እኔ እዚህ ጋር ዝግጁ ነኝ። ገባሽ? አንተ ላይ የሆነ ነገር ማድረግ ብፈልግ ዳኒ ጠንቅቀህ ታውቃለህ እኮ። አያቅተኝም። ምን ዳኒ ጋር አይደለም እኮ ሩታ ግብግብ መፈጠር ያለበት ይሄ ልጅ ስለመዳን ነው። በቃ ሩታ ታዩ ዳኒ በቃ ያላችሁ ዳኒ ፈልገው ቦታ አለ ብላችሁ አብራም
ያዙትና በቃ እንሂድ። ስናገር የነበረ ይሄ ነው። ያስጨንቀዋል። ተው ስል ይሄ ነበረ ይሄ ነው። ይሄን ሁሉ ያንተ ስራ ነው። እሺ ዞር በላ ተገረ አሁን ሐኪም ቤት መሄድ አለበት፣ መታየት አለበት። ሲጀመር አብርሃም ይሄንን ሁሉ ነበር የምፈራው ነው። አብርሃም አታ ወይኔ ወንድሜ ወይኔ ምን ይሻለኛል እኔ? ኧረ በእናታችሁ ዳኒ አይለቀውም። ወይ ሆስፒታል እንውሰደው ካለ ችግር የለውም። ሰዶዛም ቢሆን አይደለም። ቆይ ለምን አናነሳ እኮ እሺ ዘመን ዞር ቆይ አንዴ ይረጋጋ። አይ ቆይ እንዲረጋጋ እኮ ነው። እስኪ ከለቀቀው ካልተረጋጋ ምን ያድርጋል? ሐኪም ቤት እኮ ነው ሜዳ ከነሽ ሩታ ከለቀቀው ብዬ ነው። ትንሽ ንፋስ እንኳን ብዬ ነው። አንዴ ይረጋጋ። አንዴ ተረጋጉ። ቆይ ስማኝ፣ እኔን ስማኝ። ልተነስ አንዴ እንሂድ፣ ሐኪም ቤት ዘለው እንሂድ። አብረሽ ምን ይጉድ አንሳው ክፈችልኝ፣ ነይ ክፈችልኝ። እግርህ አድርገው፣ እግርህ በቃ እንሂድ። ግባ አንተ እዛው። ይሄንን ሁሉ ያንተ ስራ ነው ሲጀመር። በሰላም ብንሄድ ሁሉ አይፈጠርም ነበር። ልጄን ስጭኝ። ወይኔ ጉዴ ፈላ። ቆይ ብድግ አድርጉልኝ አንዴ። ይዤዋለሁ። ኤፍሬም ግባ። በቃ ግባ። እንከታተልሽ ማን ሌላ አሩታ ቲቪሽ እዚህ ጋር እዚህ ያለው ግቡ። በቃ ሄርሚ ለጊዜ በቃ ነሽ ታርገው። ቆይ አይደለም ቁጭ ብሏል እኮ አንዴ። እንዴ ተረጋግቷል እኮ እንደዚህ ሆኖ ልጅ ይያል። ምንድን ነው ውሃ የሚጠጣው? ሲጀመር ያንተ ስራ ነው። ይሄንን ሁሉ ምንድን ነው የሚጠጣው? መኪናውን ገብተን እንዳልኝ በእናትህ አንተ። እንዴ ምንድን ነው የሚጠጣው ውሃ? አብርሽ ምንድን ነው አብርሽ? ምን ነው መኪና ውስጥ ገብተን እንዳውጣ በእናትህ አንተ አስወጣን እንዴ? ና እሺ፣ ወደዚህ ጋር አስጠቃልኝ። ና እኔ ላይ ደገፈኝ። ወይኔ ጉዴ እኔን እሺ ወይኔ ጉዴ